መልስ ነው። ቴንኪው እንደዛ ብለሽ ተጽናኝ። አንቺ በነገራችን አንቺ እንደዛ እንዲሆን ነው የምትፈልጊው። እናንተ እንደናንተ ነገሮችን ከመደምደም አንደርስታንድ ማድረግ ይሻላል። እንደዛ እንዲሆን ነው የፈለግሽው። ይሆናል አይሆንም አብዛኛው አለ። ግን አሁን በዚህ ልክ ያስፈለጋችሁ ማወቅ የፈለግነው ያልተረዳችሁ አሁን ማስመርመርና እርግጠኛ መሆን የፈለጋችሁት እርጉዝ ስለሆነች ሌላ ነገር አሳስቧችሁ ነው አሳስቦ ነው እንደናንተ ደምድመን ማለት ተመልሶ እንዳይመጣ ፈርተሽ ነው አንቺ እንዳናንተ ደምድመን ማለት ስለከበደ ነው። አለቀ ነገር ናቸው። አሁን ደምድመን ላይ ያበዛሽ ደምዳሚ መኪና ደምድመሹ ስላለሽ ነው። ደምዳሚ መኪናም ደግሞ ንብረት ነው። ሲቀጥል ደግሞ ማለት ነው የለብኝም ምክንያቱም ያኔ በኮንፊደንስ ያንን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለ፣ ራስ ላይ መተማመን የለ። የእውነት ሞራሉ ቢኖሩ ኖሮ ሄደት አደርገው ነበር። ዛኔ ሳልተማመን ቀርቼ አይደለም ሳልተማመን ቀርቼ ምናምን ነገር ራሴን ሳላምን ቀርቼ አይደለም፣ ግን ውሸት እንደሆነ ውስጤ እየነገረኝ ስለነበር ነው። አለቀ። አሁንም ቢሆን እውነት አለሽ እያልኩኝ አይደለም ያለው ወይም እርጉዝ ነሽ እያልኩሽ አይደለም። ግን ደግሞ የሰው ልጅ ነን፣ አእምሯችን ላይ የሚፈጥርብን ነገር አለ። ስለዚህ ያንን ነገር እኛ ነገር አላየንም ከይቅርታ ጋር ስለ ልጅነሽ የሚያስታወቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም ተደፋፍሎ እንዲታለፍ ያደረግሽው ማለት ነው። አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁን ሐኪም ቤት ሄድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይህንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁልጊዜ አእምሮ እያለ የተጨናነቀ መኖር የለብኝም ማለት ነው። ሰላም ውድ ቤተሰቦች እንደምን አደራችሁ? ሰላም አደራችሁ? ትናንትና ያው አልተመቸኝም ነበር። ዛሬ ነው ቪዲዮ የምለቀው ማለት ነው። በጣም የሚገርመኝ ነገር ማለት ነው ውዴታምና እንትን መሆናችን እናንተ ያሳያችሁ ያላችሁት ማለት ነው። ሁሉ አንቺ ነሽ ጋጠወጥና ባለጌ ማለት ነው። ሮስ አይደለችም ጋጠወጥ። አንቺ ነሽ ጋጠወጥ የወጣልሽ አንቺ ነሽ። አሁን እንደዚህ በቃ ትገምት እያለን ልጅም ተሆነ ገንፎም ተሆነ ይጠፋል፣ ልጅም ተሆነ ይገፋል ተብሏል። ስለዚህ ልጅም ሆነ በምርመራ ያረጋግጣል ልጅ ሲወለድ ማለት ነው። ስለዚህ መናገር ራሱ የለብሽም። አንቺ የማትተማመኝበት ከሆነ ማግባትሽን የለብሽም ብዬ ነው የማስበው። ሌላ ነገር ነበር መናገር የነበረብሽ። እንዴት አንቺ እኮ ከእሷ ጋር ልጅ እንትን ብላለች እንደዚህ ብላለች። አንተ ማንና አንተን ጋጠወጥ ሰው ጋጠወጥ ብለህ ትሰድባለህ እንዴ? አንተን የወጣል ጋጠወጥ ጨምራቃ ማለት ነው። አንተን ሴት በሴት መታሳድግ ሩተማ ጨዋ ሆና ልጇን እያሳደገች ነው። አንተ ነህ እንጂ ባለጌ ጋጠወጥ ማለት ነው። ልጅን ገና አንድ አመት ሆድ ውስጥ እያለ ነው ጥለው ማንን ሴት ስታሳድግ ነበረው። እሷማ በጨዋነቷ ነው ልጇን ይዛ ይኸው ቁጭ ብላ ልጇን የምታሳድገው ቆንጆ አድርጋ ይዛ። አንተ ግን ዘርዛለ ዱርዬ ስለሆንክ ሰውን ጋጠወጥ ብለህ ትሳደባለህ። አንቺ ደግሞ ጋጠወጥ አንቺ ነሽ፣ ጋጠወጥ አንቺ ነሽ፣ ጨምራቅ አንቺ ነሽ። የሆነ ከትዳላችን ውስጥ ሌላ ነገር እንዳይመጣ ሌላ ከዛ ጋጠወጥ እንትን ብለሽ የሌላ ጋር አንጥተሽ ወደኛ እንዳታላክኪ፣ ወዳ ብለሽ እንዳታላክኪ፣ በህይወታችን እንዳትገቢ። አንቺ ነሽ በሰው ህይወት የምትገቢው። አንቺ ጨዋ እንዲሁ አነጋገራችሁ ራሱ ደግመን አንገናኝም ብላችሁ ነበር። ለምን ቻናል ካለ ሩታ ይታይልሃማ? ለዚህ እኮ ነው ሩታን በቃ የምጠራው። በትንሹም በትልቁም እሷን ማየት ስለሚያስደስተ ነው የምጠራት። እንዴ ማየት ታላስደሰተ እርግዝናም ታለ ገፍቶ ሲመጣ የእሱ ጊዜ ልጁ ሲወለድ አንተም እሱም ልጁም ትመረመራላችሁ። ልጅም አምነህ ትቀበላለህ። ምንድን ነው እሷን ማየት ስለምትፈልግ ከመሀላችን በኋላ እንዳትገባ አትጨናነቂ። በአንቺ ቴክስት ማለት እሷ ባለጌ ስድ በመሆኗ ነው እንጂ ቴሌ ማን እንደሚልክላት በዛ ቁጥር ማን እንደሚልክላት ቴክስት ማን እንትን እንደሚልላት እሷ በቃ የሩታን ስም ማንሳት ደስ ይላታል። የሆነች ባለጌ እንደንትን ከወንድ ጋር ተጠምጥመ የምትሄድ ከአብርሽ በፊት ከስንት ወንድ ጋር ተጠምጥመሽ ይሆናል። እኛ የት እናውቃለን? አንቺ ነሽ የሰው ባል የምትቀሚ። ሩታ እንደሆነ በጨዋነቷ ልጇን ቁጭ ብላ እያሳደገች ነው። አንቺ ራሱ ብትወልጂ አብርሽ ጥሎሽ በሄድ አንድ ቀን እንኳን ልጅሽን ይዘሽ የምትቀመጭ አይመስለኝም። ወንድ ጋር መጠምጠም የለመደ የሰው ባል መቀመጥ የለመደ ሌላ ባል ልትቀሚ ታያለሽ።
ለዚህ እኮ ነው ወደ ሌላ ባል ልቀማ እንዳልሄድ ብለሽ ቶሎ አርግዣለሁ የምትይው ማለት ነው። ያንቺ ነው እንደው አስተማማኝ ያልሆነው እርግዝና። የሩታማ አሳይታሻለች ሁሉን የመሰለ ልጅ ይዛ ማለት ነው። የሚያገናኛችሁ ነገር የለም ላልሽው ደግሞ እሱ ባለጌ ባይሆን ኑሮ እሱ ጋጠወጥ ባይሆን ኑሮ ያን የመሰለ ልጅ የሚያገናኛቸውም አለ፣ የሚያገናኛቸው ልጅ አለ። እንደሱ ብልግና ቢሆን ኑሮ ሌላም ነገር የሚከሰትበት ነገር ይመጣ ነበረ። እሷ እንደውም ያ መረጃ ያ ቪዲዮ አስተማመኝ ሆነን ነበር። አብሬችን እንደውም ከእስር ቤት እንኳን ማስወጣት የማትችሉበት ጊዜ ይደርስ ነበር። ስለዚህ አንቺ ነሽ ባለጌ፣ አንቺ ነሽ ጋጠወጥ። ሩታ አይደለችም ጋጠወጥ። ሩታ በጣም ጨዋ ነች። እናንተ ናቸው ጋጠወጥ ልታረጓት የሞከራችሁት እንዴ። እሷን ፈልጋችሁ እኮ አልመጣችም። እናንተ ናችሁ ትናንትናም ጠልታችኋት ነይ ብላችሁ ልትሳደቡ ነው እንዴ? ለስድብ ነው። ኧረ አብርሽ አሁንስ አበዛኸው፣ አሁንስ ተግማማ። በቃ ተለያያችሁ አይደል? ተለያያችሁ። ከዛ ቻናልን በምንም ታመር ሩታ ተለለች እንደማይሞቅ ታውቃለህ። ሩታ ተለለች ሚዲያው ራሱ እንደሚቀዘቅዝ ታውቃለህ። ለዚህ ነው አሁን ነው እኮ ይቺ ከአራት ወር ከምናምን ወዲህ መታ ሄልሚላ እየተባለች እንትን ያለችው ይሁን በቃ እንትልነቷ ካለኔሰ የለም ከእንትን ያረገሽ መሰለሽ እንዲህ ብታረግዥ እንኳን ማለት ነው እንኳን ያላረገሽውን ከምንም እኮ አላረገሽም። ከአንድ ተራ ሰው በሩታ ጫንቃ ላይ ተነስቶ እዚህ ለደረሰ ሰው ነው ያረገሽው። ምንድን ይህን ያህል እንትን የሚልሽ ይህን ያህል ጉራ የሚያደርግሽ ለምን? ጉዳዩ እኮ አንተና ሩታ ነው አይደል የሚመለከተው። አንተና ሩታ እስከተመለከተ ድረስ ሁለታችሁ ተነጋግራችሁ እርጉዝም ተሆነች ሩታ እኔ ማመን እፈልጋለሁ፣ ሚዲያ ላይ ሳይሆን ማለት ነው። እኔ ማመን እፈልጋለሁ። እኔና አንቺ ተመካክረን ልጅም ተተፈጠረ ልጅም ተሆነ እኔና አንቺ ማነችና እሷ አስመርማሪ የሆነችው እሷ ማነችና ማነች? የማነች እንትን እሷ መርማሪ የሆነችው አራታችንም እንሄዳለን። አንቺ ማነሽና አንቺ ከአንቺ ወደ እንዲህ የሩታ ጥንስ የተቀመጠው እንዴ? የሌለ ነገር እኮ ነው። የሌለ ድራማ እየሰራች ነው ያለችው። ያንቺ አሁን ያንቺ ጉዲት ሊወጣሉ እየተባልሽ ስትበይ በቃ ቶሎ ብዬ በዚህ ላጨናንቀው አብርሃምን እንዲያምነኝ ብለሽ ነው እንጂ ሌላ ነገር ምንም እንትን የለብሽም ማለት ነው። አሁን ሁሉም ነገር እየታወቀብሽ ሲሄድ እቅድሽ ሁሉ እየታወቀብሽ ሲሄድ አብርሃምን በዚህ ላጨናንቀው፣ እንደዚህ ልበለው፣ ቴክስት ተላከልኝ ልበለው፣ እንደዚህ ቴክስት ተተላከልሽ ማለት ነው። ማን እንደላከልሽ ማን እንደተላከ ቴሌ ሄደሽ ማጣራት ትችያለሽ። ከሩታ ጋር አይደለም ማጣራት ያለብሽ። እኔ ልንገርሽ አይደል፣ እኔ ባለፈው ኢትዮጵያ ሄድኩ ጊዜ ማለት ነው በጣም ስልክ አስቸገረኝ። የሆነ ስልክ ማታ እየተደወለ ግን ስም የለም። እዛ ሂጄ እቴሌ ጋር እንትን አልኩኝ። ቁጡ እየወጣበት ሰውየው ይታወቃል በምንም ነገር። ደግሞ ኢትዮጵያ ለዚህ ለወሬ ደግሞ ኢትዮጵያኖች ማን ብሎን ነው ደግሞ እንደዚህ አይነት ቴክስት በማላውቀው ስልክ የማታውቀው ስልክ ቢላክልሽ ማለት ነው ቴሌ ሄደሽ ማጣራት ትችላለሽ። ከሩታ ጋር አይደለም መተሽ ማጣራት። እኔ አንዳንዴ ሩታ ራሱ የምትናገራቸው ሌሎቹ ነገር ቴሌ ሄደሽ አጣሪ ነበር ማለት እኔ ቦል ቴሌ ሄደሽ ማጣራት ትችላለሽ። በእኔም ተከስተ ተተላከልሽ፣ በእኔም ሰዎች ተተላከልሽ እጅና ቴሌ በማታውቀው ስልክ እንትን ሲባልሽ ሲደወልልሽ ቴክስት ሲላክልሽ ምንም ችግር የለው። ቴሌ ሄደሽ ወይም ደውለሽ ይነግሩሻል። ቁጭ ያደረጉልሻል። እስተ ሰውየው ስም እስተ ተደወለበት ቀን እስተ ሁሉ ነገር ነው። እንደተማረ ሰው አስቢ የምትይው ደግሞ አንቺ ነሽ ያልተማርሽው። እሷማ ተምራለች። አንቺ ነሽ እንደ ተማረ ሰው ማሰብ ያለብሽ ማለት ነው። እንደ ተማረ ሰው ብኮኝ ኖሮ ቴሌ ሄደሽ መጀመሪያ ጣልተሽ ነው ሩታን መውቀስ የነበረብሽ። አንቺ ነሽ ያልተማርሽው። ሩታማ ስለተማረችና ስለበለጠችሽ ነው ያንገበገበሽ ማለት ነው። እንዴ ተላፊዋን ነው የተለፋትን እኮ ነው እየሰጠችሽ። በቃ ተላፊዋን ተቀብለሻል፣ አለቀ። እንዴ ምን ሆነሽ ነው አንቺ እንደዚህ የሚያደርግሽ? ቀዝቀዝ በይ። ጥያቄ እኮ ያለብሽ
የባለፈው አልፏል። እኔ ጋር እያለ ለምን ከሩታ ጋር እንደዚህ አይነት ስራ ሰላ እንዴት ትደዋወራላችሁ ብለሽ መጠየቅ አለብሽ እንጂ አልገዘሻል ነይን ምርመራ እንሂድ እንዴ አንቺ ማለሽ እነሱ የምታስመረምሪ ሁሉና ራስሽ ተመርመሪ። እኔ እኮ አንዳንዴ በጣም ትገርሙኛላችሁ ማለት ነው የእሱ አዳናቂዎች። ጀግና ነች የሚል እንዴ ጀግንነት እኮ ቢሆን የምታውቅ አዋቂ ብኮን ኑሮ ያ ቴክስት የተላከላት ያ ማታ ማታ ቴክስት ተላከልኝ። ውሸቷን እኮ ነው ጊዜ ምንም ቴክስት የላቸው። ለምን አያሳዩ ሚዲያ ላይ ይሄ ቴክስት ነው ብለው በጣም ያሳዩን እንትን እንበል። እነሱ ተከበዳቸው፣ እኛ ደውለን እናረጋግጠላቸው። ቴሌ እንኳን እዛ ኢትዮጵያ እያላችሁ ቀርቶ እዚህ እያለሁ ራሱ ማለት ነው የሆነ ስልክ እየተደወለ ቢያስቸግረኝ ኢትዮጵያ ቴሌ ደውሌ ማጣላት ትችላለሁ። እንኳን ኢትዮጵያ ውስጥ ሆናችሁ ማለት ነው። ኢትዮጵያ አሁን የኢትዮጵያ ስልክ እየተደወለን ማታ ማታ ቢያስቸግረኝ እዚህ ጋር ቁጭ ብዬ ማለት ነው ደውሌ ኢትዮጵያ